አኪራ ኩሮሳዋ ለመላው ትውልድ ዋና ምሳሌ ሆኗል እና የእያንዳንዱ ትውልድ የፊልም ሰሪዎች የእሱን ፈለግ ይከተላሉ። የኩሮሳዋ ፊልሞች አስደናቂ ኃይል፣ አካላዊና ግራፊክስ ነበራቸው። የኩሮሳዋ እውነተኛ ሊቅህነት የሚደበቅ ነገር አይደለም። እኔ እንደማስበው ጥቂት ፊልሞቹን እንደተመለከትኩ የእሱን የእይታ ዘይቤ መገንዘብ ችያለሁ። በጣም የተለየ ነው። አኪራ ኩሮሳዋ በተለምዶ ከታላላቅና እጅግ በጣም ጥሩ ከሚባሉ ፊልም ሰሪዎች ውስጥ አንዱ እንደሆነ ይታወቃል። በሁሉም ዘመናት ተጽዕኖ ፈጣሪ ከሆኑ ፊልም ሰሪዎች ውስጥ ተርታ ይመደባል። የጃፓኑ ዳይሬክተር በተለያዩ ዘጎች ሰርቷል። በመልክም በስፋትም እና በድባብም የተለያዩ ናቸው። ሆኖም ግን ሁሉንም ፊልሞቹን የሚያገናኙ አንዳንድ ነገሮች አሉ። ኩሮሳዋ በሲኒማ ውስጥ ግልጽነትን በጣም ይወዳል። ስሜታዊ ግልጽነት፣ የቦታ ግልጽነት፣ የትረካ ግልጽነትን በተመለከተ ከፍተኛ ክህሎት አለው። ስራውን ምርጥ የሚያደርገውም ይህ ባህሪው ነው። ሌሎች ፊልም ሰሪዎችም ከሱ ለአስርተ ዓመታት የተማሯቸው ወሳኝ ገጽታዎች እነዚህ ናቸው። 本当にいい映画ってのはやっぱり本当に楽しいんだよね。そう七面倒くさいものじゃないしね。本当にいい映画ってのは大変わかりやすくってさ、面白くて。ይሄ የአኪራ ኩሮሳዋ የማዘጋጀት ዘይቤን የምንመለከትበት ክፍል ነው። ወደ ጃፓን ዘልቀን ሳሙራይን ከማየታችን በፊት ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። እንዲሁም ስለ ፊልም የተለያዩ እውቀቶችን ለማግኘት ይህንን ቻናል ሰብስክራይብ ማድረግ፣ የቴሌግራም የቲክቶክ ቻናሎችን መቀላቀል ትችላላችሁ። አሁን ወደ መምህሩ እንሂድ። አኪራ ኩሮሳዋ መጋቢት 23 ቀን በ1910 በጃፓን ቶኪዮ ተወለደ። አባቱ ኢሳሙ ልጆቹ ፊልሞች እንዲመለከቱ ያበረታታቸው ነበር። ኩሮሳዋ በ6 ዓመቱ ነው የመጀመሪያ ፊልሙን የተመለከተው። የኩሮሳዋ ታላቅ ወንድም ሂጎ በቶኪዮ ውስጥ ለውጭ ፊልሞች እንደ የፊልም ተራኪ ሆኖ ይሰራ ነበር እና አኪራም ምንም እንኳን በወቅቱ ሰዓሊ ለመሆን እያሰበ ቢሆንም ብዙ ጊዜ አብሮት ይሄድ ነበር። በ1935 በፊልም ስቱዲዮ የፎቶ ኬሚካል ላቦራቶሪ ውስጥ የመቀጠር እድል አገኘ። በኋላ ላይ እንደ ረዳት ዳይሬክተር ሆኖ መስራት ጀመረ። በ1940ዎቹ መጀመሪያ ላይ ኩሮሳዋ ተጨማሪ ገንዘብ ለማግኘት የራሱን የፊልም ተውኔቶች መጻፍ ጀመረ። በ1942 በመጨረሻም በስራው ላይ እንዲሳተፍ እድል ተሰጠው። በመጀመሪያ ያዘጋጀው ፊልም ሳንሺሮ ሶጋታ ይባላል። የኩሮሳዋ የጀርባ ታሪክ እንደሚያሳየው በሱ የፊልም ስራ ከጃፓን ጥበብና በወቅቱ ከነበሩት የምዕራባውያን ፊልሞች እንዲሁም ከልጅነት ታሪኩ ጭምር ይዋስ ነበር። ይህ ልዩ ጥምረት በኩሮሳዋ የስዕል ችሎታ ላይ የተጨመረ ነው። ሁል ጊዜ የእይታና የትረካ ግልጽነትን በመጠበቅ የሲኒማ ስራን ይሰራል። እሱ እንዳብራራው የዳይሬክተሩ ሚና ተዋናዮችን ማሰልጠን ያካትታል። ሲኒማቶግራፊ፣ የድምፅ ቀረጻ፣ የጥበብ አቅጣጫ፣ ሙዚቃ፣ ኤዲቲንግ እና የድምፅ ቀረጻን በማደባለቅ መስራት አለበት። እነዚህ እንደ የተለያዩ ስራዎች ሊቆጠሩ ቢችሉም እኔ ግን እንደ ገለልተኛ አድርጌ አላያቸውም። ሁሉንም በአንድ አቅጣጫ ስር አብረው ሲቀመጡ አያቸዋለሁ። ግን በእርግጥ ሁሉም የሚጀምረው በታሪክ ነው። ለኩሮሳዋ ጥሩ ስክሪፕት ከሁሉም በላይ በጣም አስፈላጊ ነው። በአንድ ወቅት እንዲህ ብሎ ነበር፣ ጥሩ ስክሪፕት ሲኖር ጥሩ ዳይሬክተር ድንቅ ስራ መስራት ይችላል። በተመሳሳይ ስክሪፕት መካከለኛ ዳይሬክተር በቀላሉ የማይረሳ ፊልም መስራት ይችላል። ግን መጥፎ ስክሪፕት ቢኖር ጥሩ ዳይሬክተር እንኳን ጥሩ ፊልም መስራት አይችልም። የኩሮሳዋ ታሪኮች በስፋት ይለያያሉ፣ ነገር ግን እሱ ዘውትር የሚያቀርባቸው ከፍተኛ ጭብጦች አሉ። በታሪክ ውስጥ የሚገኙት የአመፅ ሂደቶች ከተፈጥሮ ጋር ንክኪ ያላቸው እና የዘመናዊነት ውስብስብ ነገሮችንም አብሮ ያሳያል። ብዙ የኩሮሳዋ ዋና ገጸ ባህሪያት በስነ ምግባር አሻሚነት ውስጥ ይኖራሉ። ትክክለኛው እውነት ሁል ጊዜ ግልጽ አይደለም እና ሁል ጊዜም ስለ አንድ ነገር የተለያዩ እይታዎችን ያቀርብልናል። ነገር ግን እነዚህ ከፍ ያሉና ውስብስብ ሐሳቦች ብዙውን ጊዜ ግልጽና ግብ ላይ የተመሰረቱ ትረካ ያላቸው ፊልሞች ናቸው። እንዲሁም መዋቅር ወሳኝ ነው። ኩሮሳዋ የጥንታዊ የጃፓን የቲያትር ባህል ተጽዕኖን ይጠቀማል። እሱም ኖህ ይባላል። ባለ 3 ደረጃ መዋቅር አለው። ጆ ወይም ቀስ ብሎ መጀመር፣ ሃ ወይም ፍጥነትን መጨመር እና ኪዮ በፍጥነት ያበቃል። ኩሮሳዋ እንዲሁ የምዕራባውያን ተጽዕኖዎችም ይመለከታል። የሼክስፒር ስራዎችን በሙያው ዘመን ሁሉ በራሱ ስራዎች ውስጥ ይጠቀማቸዋል። ኩሮሳዋ ምንም አይነት ተጽዕኖ ቢኖረውም ለስክሪን ድራማ ጥሩ መዋቅር ሲምፎኒ ነው ይለናል። 3 ወይም 4 እንቅስቃሴዎችና የተለያዩ የፍጥነት አይነቶች ያሉት ይህ ፍልስፍና በአብዛኛው ፊልሞቹ እናገኘዋለን።
お前は後悔するぞ。試してみましょう。ありがとうございました。 እነዚህ ተወዳጅ ታሪኮች በኩሮሳዋ የምርት ዲዛይን አቀራረብ የበለጠ ይሻሻላሉ። ኩሮሳዋ የፊልሙን ጭብጥ ለማሳደግና የቦታውን ግልጽነት ለመጠበቅ የፕሮዳክሽን ዲዛይንን ይጠቀማል። በሃይ ኤንድ ሎ ፊልም ላይ አርክቴክቸር በክፍሉ ተዋረድ ዙሪያ ያሉትን የፊልሙን ዋና ዋና ስጋቶች አጉልቶ ያሳያል። የጎንዶ ቤት ውበት ዘመናዊና በኮረብታ ላይ የተቀመጠ ነው። ከታች ያለው የተዝረከረከና የቆሸሸ ከተማን መመልከት ይችላል። 星の言い草じゃないが、こっから見上げるとあの屋敷はちょっと腹が立つな。 የኪሮሳዋ አካባቢዎች በተለምዶ ሙቭመንትና ብሎኪንግን ለመስራት ታስበው የተነደፉ ናቸው። እንዲህ ሲል አስረድቷል። የቤት እቅድና የክፍሎቹ ዲዛይን በትክክል ከተሰራ ተዋናዮቹ በተፈጥሮ ውስጥ መንቀሳቀስ ይችላሉ። ለአንድ ተዋናይ መንገር ካለብኝ የምለው ከቀሪው የቤቱ ክፍል ጋር በተያያዘ ያለህበትን ክፍል የት እንዳለ አታስብ። ይህንን ካሰብክ ተፈጥሯዊ ምቾት ለማግኘት አትችልም። በዚህ ምክንያት ልክ እንደ እውነተኛ ነገር የተሰሩ ስብስቦች ያዘጋጃሉ። ቀረጻው ይገደባል፣ ነገር ግን ያንን የእውነተኛነት ስሜት እንዲያመጣ ያበረታተዋል። ትላልቅ ስብስቦች በተመሳሳይ ፍልስፍና የተገነቡ ናቸው። ሰቨን ሳሙራይ እና ሬን ሁለቱም የሚከናወኑት ሰፋ ያለ እርምጃን ለማስተናገድ ታስበው በተገነቡ ቦታዎች ውስጥ ነው። የኢኪሩና ሬር ቤርድ አነስተኛ የውስጥ ክፍሎች የተገነቡት ደግሞ ትኩረታችን ወደ ገጸ ባህሪያቱና ባህሪያቸው ላይ እንዲሆን ታስበው ነው። 一体何をしたのか。いくら考えても思い出せない。 ኩሮሳዋ የተፈጥሮ መልክዓ ምድሮችን በመጠቀም በኩል ትልቅ ችሎታ አለው። የዴርሱ ኡዛላ የመሬት አቀማመጥ እንደ ዋና የታሪክ አካል ነው። የተቀሩት ገጸ ባህሪያቶች ዋናው ገጸ ባህሪ የሚፈቅደውን መንገድ ብቻ እንዲከተሉ ማስገደድ ለማስቻል የአየር ሁኔታውን በስልታዊ መንገድ ጥቅም ላይ ይውላል። አውሎ ንፋሶች እንደ ድራማዊ መሳሪያዎች ሆነው ያገለግላሉ። ውስጣዊ ብጥብጥን ወደ ውጫዊ ያስወጣሉ ወይም የትረካ ለውጥን ያመለክታሉ። まあ落ち着け、落ち着いてゆっくり話せ。この雨はまだなかなか上がりそうもね。 የሱ ሚስ ኤንድ ሲን በቀለም አቀራረብ ተጽዕኖ ይደረግበታል። የኩሮሳዋ ፊልም ጥሩ ክፍል አብዛኞቹ በጥቁርና ነጭ የተሰሩ መሆናቸው ነው። ነገር ግን በመጨረሻዎቹ አካባቢ በቀለም አጠቃቀምም ቢሆን የእይታ ግልጽነት ፍልስፍናውን አሳይቷል። ለምሳሌ በሬን ውስጥ የሚጋጩት ጦር ኃይሎች በተቃራኒ ዋና ክፍሎች ተሰልፈዋል። ስለዚህ ተመልካቹ እያንዳንዱን የተለያየ ጎን ወዲያውኑ መለየት ይችላል። ሃይ ኤንድ ሎ የሚለው ድራማ የተመልካቾችን አይን ለመሳብ አንድ ትንሽ ቀለም ብቻ ይጠቀማል። በካጌሙሻ ውስጥ ብሩህ ቀለሞችን እንደ ህልም አይነት ስሜት ለመፍጠር ይጠቀምባቸዋል። በድሪምስ ፊልም ውስጥ ያለው ባለቀለም ብርሃን የበለጠ ስውር የሆነ ሱሪሊዝምን ይጠቀማል። ሱሪሊዝም የሚያመለክተው የህልም ሁኔታን ለማነሳሳት ምክንያታዊ አስተሳሰብን ለማለፍና ንቃተ ህሊናን ለመምታት ተፈጥሯዊ ያልሆኑ የተጋነኑ ወይም የስነ ልቦና ተምሳሌታዊ የቀለም ቤተስዕሎችን መጠቀም ነው። ስሜትን የሚያባብሱ አስደንጋጭ ንጽጽሮችን የሚፈጥሩ ወይም ረቂቅ የስነ ልቦና ሁኔታዎችን የሚወክሉ ቀለሞችን በመደገፍ ተጨባጭ የቀለም ደረጃ አሰጣጥን ውድቅ ያደርጋል። ነገር ግን የኩሮሳዋ የቀለም አጠቃቀም ሁል ጊዜ እንደዚህ የደመቀ ወይም ሳቹሬትድ የሆነ አይደለም። ለተፈጥሮ እይታዎች ብዙ ጊዜ ወደ ምድር ቃናዎችና ወደ ዝቅተኛ የድምቀት ደረጃዎች ባላቸው ቀለሞች ላይ ዘንበል ይላል ወይም ያተኩራል። ኩሮሳዋ ከጥቁርና ነጭ ወደ ቀለም ሲሸጋገር ከባድ እንደነበረ ተናግሯል። እንዲህ ሲል ያስረዳል። አሁን ያለው የቀለም ፊልም የመብራት ዘዴ ቀለሞችን ለማውጣት አስቸጋሪ ነው። መላው ፍሬምን በብርሃን ያጥለቀልቃል። ሁል ጊዜ መብራቱ ጥቁርና ነጭ በሚሰራበት መንገድ መታየት አለበት ብዬ አስባለሁ። የፊልም ቀለሞቹ ጠንካራ ይሆኑ አይሆኑ፣ ጥላዎቹ ግን ብሩህ ሆነው መታየት አለባቸው። ይህም ወደ ኩሮሳዋ የሲኒማቶግራፊ አቀራረብ ያመጣናል። ከብሎኪንግ ጋር ተያይዞ ሲኒማቶግራፊን የሚጠቀም ምርጥ ዳይሬክተር ነው። በዚህ ስራው ኩሮሳዋ የበለጠ በጣም ውጤታማ ነው። የካሜራ ስራው ሁል ጊዜ ማለት ይቻላል በቦታው ላይ ለሚከሰተው እንቅስቃሴ አገልግሎት ይሰጣል። ብዙ ጊዜ የተደራረበውን መድረክ ለመያዝ ዲፕ ፎከስ ወይም ጥልቅ ትኩረትን ይጠቀማል። ይህም ተመልካቾች ድርጊቱን ከፊት ከመካከል ከበስተጀርባ በግልጽ እንዲመለከቱ ያደርጋቸዋል። የተመልካቾችን ትኩረት ለመሳብ ብዙ ጊዜ በኮሪደሮች በሮችና መስኮቶች የተፈጠሩ ፍሬሞች ውስጥ ሌላ ሁለተኛ ፍሬሞችን በመፍጠር ይጠቀማል። ጸብ ለሞላባቸው የድርጊት ቅደም ተከተሎች ኩሮሳዋ አንዳንድ ጊዜ ቦታን ለመጭመቅ የቴሌፎቶ ሌንሶችን ይጠቀማል።
እና በሁከት ውስጥ እንኳን የእንቅስቃሴዎቹ ቅደም ተከተሎች ቃናዎች ይኖራቸዋል ወይም ከአንዱ ወደ ሌላው ስንሄድ በማይረብሽ መልኩ ደረጃቸውን የጠበቁ ሆነው ይቀረጻሉ። የካሜራ እንቅስቃሴው ሁል ጊዜ የሚመነጨው ከካሜራው ፊት ለፊት በሚሆነው ነገር ላይ ነው። ፍልስፍናውን እንደዚህ ሲል አስረድቷል። ብዙ ሰዎች የተዋናይ እንቅስቃሴን በዙም ሌንስ ለመከተል ይመርጣሉ። ምንም እንኳን በካሜራው አማካኝነት ተዋናይን ለመቅረብ እሱ በሚንቀሳቀስበት ፍጥነት ለማንቀሳቀስ በጣም ተፈጥሯዊ መንገድ ቢሆንም ብዙ ሰዎች መንቀሳቀሱን እስኪያቆም ድረስ ይጠብቃሉ። ይሄ በጣም የተሳሳተ ይመስለኛል። ካሜራው ተዋናዩ ሲንቀሳቀስ መከተል አለበት፣ እሱ ሲቆም መቆም አለበት። ይሄ ደንብ ካልተከበረ ተመልካቹ ስለ ካሜራው የተሳሳተ ግንዛቤ ይኖረዋል። ይሄ የኩሮሳዋ ሲኒማቶግራፈር ሌላ ወሳኝ አካልን ያጎላል። ምርጥ ነገሮችን ለማሳየት ስንል ብቻ ትዕይንቶችን ማስገባት የለብንም። የእሱ ምስሎች ሁል ጊዜ ለታሪክና ለገጸ ባህሪ የሚያገለግሉ ናቸው። ስለ ግንኙነቶች፣ ጭብጦችና ስሜቶች መረጃ ይሰጣሉ። ይሄ አጠቃላይ ዘዴ ወደ ኤዲቲንግ ይወስደናል። ኩሮሳዋ በተለምዶ ፊልሞቹን ሲቀርጽ ኤዲት እያደረገ ነበር። ለሱ ይሄ መላውን የቡድን አባላት በአንድ ነገር ላይ የጋራ የሆነ አስተሳሰብ ለመፍጠር የሚያስችል መንገድ ነው እና ሁሉም የቡድኑ አባላት በታሪክ ውስጥ አንድ አይነት ግንዛቤ እንዳላቸው ለማረጋገጥ ይጠቀምበታል። እንዲህ ሲል አስረድቷል። ለቡድኑ አባላት የተቀረጹትን ምስሎች ማሳየት በጣም አስፈላጊ ነው። ፍላጎታቸውን ለማነሳሳትም ይጠቅማል። አንዳንድ ጊዜ ምን እየቀረጹ እንደሆነ ወይም ለምን ማድረግ እንዳለባቸው አይረዱም። የተወሰኑ መነሳሳቶችን ለማግኘት ኤዲት የተደረጉትን ቀረጾች እንኳን ሲያዩ 10 ቀናትን ሊያሳልፉ ይችላሉ። ይህም እንደገና መነሳሳትና የመስራት ጉጉትን ይፈጥርባቸዋል። በአብዛኞቹ ስራዎች ውስጥ የኩሮሳዋ ኤዲቲንግ የማይታዩ እንዲሆኑ የተነደፉ ናቸው። በሆሊውድ ውስጥም ተወዳጅ የሆኑ የከት አይነት ዘይቤዎችን ይጠቀማል። ኩሮሳዋ እንቅስቃሴን በመቀነስ ረገድ ችሎታ አለው። እንቅስቃሴን በማስተካከል ኤዲቲንግን ይሰራል። እንዲሁም በተመሳሳይ ጊዜ ትዕይንቶች ወይም በትልቅ ቅደም ተከተል ውስጥ ባሉ የተለያዩ ገጸ ባህሪያት መካከል የሚደረግ ክሮስ ካቲንግ በእጅጉ ይጠቀማል። ይህ ዘዴ ለድርጊት ትዕይንቶች በጣም ስኬታማ መንገድ ነው። በፊልም ኤዲቲንግ ውስጥ ክሮስ ካቲንግ ወይም ፓራላል ኤዲቲንግ ማለት በተለያዩ ቦታዎች በአንድ ጊዜ ወይም በተመሳሳይ ሰዓት እየተከናወኑ ያሉ ሁለትና ከዛ በላይ ድርጊቶችን ተለዋዋጭ በሆነ መንገድ ማሳየት ማለት ነው። ኤዲተሩ ትዕይንቶችን ወይም ሲኖችን እያቀያየረ በመቁረጥ ተመልካቹ ሁለቱም ድርጊቶች በአንድ ሰዓት ውስጥ እየተፈጸሙ መሆኑን እንዲረዳ ያደርጋል። ጥቅሙም ውጥረትና ጉጉትን ለመፍጠር፣ ትስስርን ለመፍጠር፣ ፍጥነትን ለመጨመር ይረዳል። ታዲያ አኪራ ኩሮሳዋም በተዘበራረቀ አመፅ መካከል በቦታና በትረካ ውስጥ ግልጽነትን ለመጠበቅ ይህንን ዘዴ ይጠቀማል። እንዲሁም ከትን የማይጠቀምበት ጊዜም አለው። ስሜታዊ ጊዜያትን ብዙ ጊዜ በትንሹ በመቁረጥ ተመልካቾች ከትዕይንቱ ጋር እንዲተሳሰሩ ያደርጋል። ነገር ግን የኩሮሳዋ ኤዲቲንግ በሙሉ የተደበቀና የማይታይ ነው ማለት አይደለም። የዊፕ ሽግግርን ማለትም ቅጥ ያለው ቆረጣን መጠቀም ይወድ ነበር። ይህም ኃይልን ይጨምራል፣ እንዲሁም በሰዓት ወይም በቦታ ላይ ያለን ክፍተት ግልጽ ያደርጋል እና ትኩረትን ለመሳብ ለአንድ የተወሰነ ርዕሰ ጉዳይ ወይም ስሜት በተመሳሳይ አንግል ላይ አክስል ከቶችን ይጠቀማል። ኤዲቲንጉ ከድምፅ ዲዛይን ጋር አብሮ ይሰራል። ድምፅ ሁል ጊዜ በኩሮሳዋ አእምሮ ውስጥ ግንባር ቀደም ነው። በአንድ ወቅት ካሜራውን ከማንቀሳቀሴ በፊትም ቢሆን ምን አይነት ድምፅ እንደምፈልገው ወስናለሁ ብሎ ተናግሮ ነበር። ለኩሮሳዋ ድምፅ ብዙ ጊዜ የትዕይንቱን እንቅስቃሴ ለማሳደግ የሚጠቀምበት መሳሪያ ነው። ይህም እንደ ሬን ፊልም ውስጥ ያለው ንፋስ የአካባቢ ድባብን ለማሳየት ሊሆን ይችላል፣ ወይም በሳንችሮ ፊልም ውስጥ የወፎችን ድምፅ ጸጥታን አጉልቶ ለማሳየት ይጠቀምበታል። ሌላ ደግሞ ራሱ ጸጥታ ነው። በኢኪሮ ወይም ትሮን ኦፍ ብለድ ውስጥ የዝምታ አጠቃቀም የአንድን ድራማ የጸጥታ ጊዜ የሚያጎላበት ድንቅ መንገድን ያሳያል። የድምፅ ተጽዕኖች በተለምዶ የሚነገሩና ሆን ተብለው የማይነገሩ ሲሆኑ ተመልካቾችን ይስባሉ። በፊልሙ ላይ የሚገኝ የሰይፎች ግጭት የሚሆን ወይም ከስክሪኑ ውጭ የስልክ ድምፅ ለአንድ ነጠላ አካል ትኩረት እንድንሰጥ ያደርጋሉ። ይሄ በእርግጥ የፊልም ድምፅ ወሳኝ ክፍል እንደሆነ እንድናስተውል ያደርገናል። የኩሮሳዋ የሙዚቃ አጠቃቀም በጣም የተጋነነ አይደለም። እንዲህ ብሏል። ለአንዳንድ ቁልፍ አሳዛኝ ትዕይንቶች ቀላል ሙዚቃን ተጠቅሜያለሁ እና እኔ ሙዚቃን የምጠቀምበት ዘዴ ከመደበኛው የተለየ ነው። አብዛኛውን ጊዜ ተመልካቾች በሚፈልጉት ቦታ ላይ አላስቀምጥም። ከድምፅና ምስል ጥምረት በተቃራኒ
ሙዚቃን አስቀምጣለሁ። ይሄ ማለት ኩሮሳዋ በእይታና በምስል የሚፈጥረው ግልጽነት ስላለ፣ ስለዚህ በትረካ ውስጥ ሙዚቃ ቀድሞውኑ እየተከሰተ ያለውን ወይም ሊከሰት የሚገባውን ነገር ማጉላት ወይም ለተመልካች መንገር አያስፈልግም ማለት ነው። ኩሮሳዋ በተለምዶ ከፋሚዮ ሃያዛካና ቶሮ ታኪሚትሱ ከተለያዩ ዘውጎች የተወሰዱ የድምፅ ማጀቢያዎችን የተለያዩ አይነት ነገሮችን ለመፍጠር አብረው ሰርተዋል። ትሮን ኦፍ ብለድ እና ሰቨን ሳሙራይ የከበሮ ምት ውጤቶችን ያጎላሉ። ወደ ኢኪሩና ሬድ ስንመጣ ደግሞ የተገደበ ሙዚቃዎች እናገኛለን። ግን ኩሮሳዋ ሙዚቃን የማይጠቀምበት ጊዜም አለ። በተለይ ድራማዊ ወይም ወሳኝ ትዕይንቶችን በተመለከተ ድምፅን ዝቅተኛ በማድረግ ሌሎች የፊልም አካላት ስራውን እንዲሰሩ ያደርጋል። ኩሮሳዋ የሲኒማ ምንነትን ለመግለጽ ሲሞክር አንድ ነገር አለ፣ ያ የሲኒማ ውበት ተብሎ ሊጠራ ይችላል ብሏል። ያም አንድ ነገር በፊልም ውስጥ ብቻ ሊገለጽ ይችላል፣ እናም በፊልም ውስጥ መገኘት አለበት። ያ ፊልምን አነቃቂ ስራ እንዲሆን ያደርገዋል። ያ አንድ ነገር ብዬ የጠራሁትን ነገር ግን እያንዳንዱ ፊልም ሰሪ ለራሱ ፈልጎ ማግኘት አለበት። ለኔ በጥሩ ሁኔታ ስገልጸው ያንን ተሞክሮ እለዋለሁ፣ ጥልቅ ስሜትም ይሰጠኛል። ታዲያ ከሰራው በኋላ ፊልሞችን ስመለከት ሰዎች የሚስበው ይህ ባህሪ እንደሆነ አምናለሁ።